ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ትቆዩ እንጋብዛለን። በቅድሚያም አርዕስቶቹን አስቀድማለሁ። የብልጽግና መንግስት የሚያስተዳድረው ብሔራዊ ባንክ 10.5 ቢሊዮን ብር ኪሳራ እንደገጠመው በገለልተኛ ኦዲት ተረጋግጦበታል። በዚህ ዓመት ብቻ በነበረው የብር መዳከም 38 ቢሊዮን ብር መክሰሩም ተሰምቷል። በጦርነቱ ውስጥ ከፍተኛ አሳትፎ የሚያደርገው ባንኩ ከሳውዲ አረቢያ የነበረበትን 58 ቢሊዮን ብርና ከተባበሩት አረብ ኤሚሬትስ የተበደረው 173 ቢሊዮን ብር የክስረቱ አካል ናቸው ተብሏል። ዝርዝር ይዘናል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሎ ሌሊቱም ፋኖ በፈጸማቸው ጥቃት ፖሊስ ጣቢያ መውደሙ ተሰምቷል። በዛሬው ዕለት የፋኖ ኃይሎች በርካታ የኮማንዶ አባላትን አሰልጥነው ማስመረቃቸውን ማስታወቀዋል። በሌላ በኩል የአገዛዙ የብልጽግና አመራር ታጅበው የሚጓዙበት ተሽከርካሪ ላይ በደረሰ አደጋ አመራሩ መሞታቸው ተሰምቷል። የክልሉ የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ በኩላቸው በአሸናፊነት ምዕራፍ ላይ እየደረስን እንገኛለን ሲሉ ተደምጠዋል። አቶ ይርጋ ፋኖን ከአክራሪ የወያኔ ቡድንና ከሌሎች አካላት ጋር ሆኖ ስርዓቱን ለመቀየር እየሰራ ይገኛል ማለት ክሳቸውን አሰምተውበታል። በዝርዝር እናያለን። በኢትዮጵያ ከፍተኛ የነዳጅ እጥረት መከሰቱ ተሰምቷል። ባለፈው ሳምንት ጀምሮ በከተሞች የነዳጅ እጥረት መከሰቱ የተሰማ ሲሆን የብልጽግናው አገዛዝ የነዳጅ ድጎማ ማንሳቱ የአገሪቱን ኢኮኖሚ አውቋልም ተብሏል። በተለይም በትግራይ ክልልና ሌሎች የአዲስ አበባ ከተማን ጨምሮ ሌሎች የክልሎች ከተሞች ላይ የነዳጅ እጥረት መታየቱ ተሰምቷል። በዚህም ላይ ዝርዝር ይዘናል። የኬንያ ከተሞች በተቃውሞ ሰልፍ ተጥለቅልቀው ውለዋል። ሰልፉን የሚመሩት አዲሱ ወጣት የተባለ ቡድን ሲሆን ፖሊስ እርምጃ እየወሰደ ይገኛል ተብሏል። ወጣቶቹ በድፍረት ከሀገሪቱ መሪዎችና የጸጥታ ኃይሎች ጋር በተቃውሞ እየተፋለሙ ሲሆን መጻኢ ተስፋችንን አትንጠቁን እያሉ ፖለቲከኞችን መጠየቃቸውም ተሰምቷል። በዝርዝር ነው ያለን። በሱዳን ሆስፒታል በተፈጸመ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴዎድሮስ አዳኖም ተናገሩ። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በአብዛኛው ህጻናትና የጤና ባለሙያዎች የሆኑ 40 ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አዳኖም ገብረየስ ተናግረዋል። በጤናው ዘርፍ ላይ በሱዳን እየተፈጸመ ያለው ወንጀል ነው ተብሏል። በዝርዝር ነው ያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ። እነዚህና ሌሎችን እንድታዳምጡ ጋብዛችኋለሁ። አብራችሁ ይቆዩ። የብልጽግና መንግስት የሚመራው የብሔራዊ ባንክ በ2024 10.5 ቢሊዮን ብር ኪሳራ እንደገጠመው ተረጋገጠ። በዚህ ዓመት ብቻ በነበረው የብር መዳከም 38 ቢሊዮን ብር ደግሞ ከስር ያለ ብሏን ባንኩ በጦርነቱ ውስጥ ከፍተኛ አሳትፎ የሚያደርገው ባንኩ ከሳውዲ አረቢያ የነበረበት ብድር 58 ቢሊዮን ብር ሲሆን ከአረብ ኤሚሬትስ ደግሞ የተበደረው 178 ቢሊዮን ብር ነው ተብሏል። የኢትዮጵያ ብሔራዊ ባንክ እንደ አውሮፓውያን አቆጣጠር በ2024 በአጠቃላይ የባንክ ስራ 10.5 ቢሊዮን ብር ኪሳራ እንደገጠመው የተረጋገጠበት በገለልተኛ ኦዲተር ነው። ብሔራዊ ባንክ በገለልተኛ የውጭ ኦዲተር ኦዲት እንዲደረግ የኢትዮጵያ መንግስት ከዓለም የገንዘብ ድርጅት IMF ጋር ባደረገው ስምምነት መሰረት የተቀጠረው SE ኦዲት ሰርቪስ LP የተሰኘ ተቋም የብሔራዊ ባንክ የ2024 የፋይናንስ እንቅስቃሴ ኦዲት በማድረግ ግኝቱን ይፋ አድርጓል። የኦዲት ሪፖርቱ በተያዘው ሰኔ ወር መጀመሪያ አካባቢ በብሔራዊ ባንክ ግዛቱ ማሞ ምህረቱ የባንኩ ዳይሬክተሮች ቦርድ በመወከል ተረጋግጦ መውጣቱን በሰነዱ መመሪያ ላይ ተገልጿል። ብሔራዊ ባንክ ወርቅ የገዛበትና የሸጠበት ዋጋ ልዩነት መስፋት ባንኩ ለመንግስት አበድሮ ለመመለስ ያልቻለው እንዲሁም በዚሁ ዓመት በነበረው የብር የመግዛት አቅም መዳከም የተነሳ 10.5 ቢሊዮን ብር ኪሳራ እንደደረሰበት ሰምቷል። የኦዲት ሪፖርቱ የብሔራዊ ባንክ የፋይናንስ እንቅስቃሴ ጤናማ ሆኖ የመቆየት ሁኔታ በጥንቃቄ መገምገም እንደሚያስፈልግ አስምሮ ሪፖርት አቅርቧል ነው የተባለው። በተመሳሳይ የውጭ ምንዛሬ በገበያ ዋጋ እንዲመራ ከመወሰኑ እንደ አውሮፓውያን አቆጣጠር ሐምሌ 2024 በፊት የነበረው የብር የመግዛት አቅም መዳከም የተነሳ ብሔራዊ ባንክ 38 ቢሊዮን ብር መክሰሩንም የኦዲት ሪፖርቱ ግልጽ አድርጓል። ይህ ሊሆን የቻለው ብር ከውጭ ምንዛሬ ጋር የነበረውን ዋጋ በተከታታይ የወረደ መምጣቱ የባንኩ ሀብትና ዕዳ በውጭ ምንዛሬ የተወሰነ መሆኑና ለዓለም አቀፍ ፋይናንስ ተቋማት ያለበት ዕዳ በውጭ ምንዛሬ የሚከፈል ነው ይላል ባንኩ። ተለዋጭ በሆነው የማክሮ ኢኮኖሚ ምህዳር ውስጥ በተለዋጭ ተቀያሪ የውጭ ምንዛሬ ግብይት የዋጋ ንረት የህጎች መቀየር የባንኩ የውጭ ምንዛሬ አቅም እንደፈተነው ሪፖርቱ ያስረዳል። የብልጽግናው ሊቀመንበር አብይ አህመድ እንደፈለጉት የሚመነዝሩት ባንክና መሳሪያዎች
የሚገዙበት እንዲሁም ወርቅና ዶላሮችን የሚያሸሹበት ባንኩን የቀጠሉን ባንክ አሁን ላይ ስራውን ለማስራት በማያስችል ደረጃ ላይ ኪሳራ እየገጠመ ነው ተብሏል። ብሔራዊ ባንክ ለመንግስት ባንኮች አበድሮ ያልተመለሰለት 134 ቢሊዮን ብር ነው የተባለ ሲሆን 13 ቢሊዮን ብር ለግል ባንኮች እንዲሁም ለመንግስት ደግሞ 687 ቢሊዮን ብር አጠቃላይ 836 ቢሊዮን ብር የብድር ክምችት እንዳለበት በኦዲት ሪፖርት ጠቅሷል። በተጨማሪም ለአውሮፓውያን አቆጣጠር በ2024 ሰኔ ወር ከሳውዲ አረቢያ 58.7 ቢሊዮን ብርና ከተባበሩት አረብ ኤምሬት ደግሞ 173.8 ቢሊዮን ብር የተበደረ መሆኑን ሪፖርቱ ይፋ አድርጓል። በውጭ ምንዛሬ ግብይት ተለዋዋጭና ተቀያሪ ባህሪ ስርዓት ባንኩ የፋይናንስ ቁመና ላይ ተጽዕኖ አሳድሮብኛል ይበል እንጂ ብልጽግና መንግስት የሚከተለው ጦረኝነትና አጠቃላይ የባንኩ ሲስተም በሙሉ አናግቷል ተብሏል። በብሔራዊ ባንክ በኩል ያሉ አካሄዶች ሙሉ ለሙሉ በአሁኑ ሰዓት ክስረት ውስጥ ያስገቡ መሆኑና ሀገሪቱን በዚህ ደረጃ ላይ እየወደቀች መገኘቷን ሪፖርቱ በይፋ አስቀምጧል ማለት ሪፖርተር ዘግቧል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረጉ ውጊያዎች ቀጥለው ሌሊቱን ፋኖ በፈጸመው ጥቃት ፖሊስ ጣቢያ መውደሙ ታውቋል። በዛሬው ዕለት የፋኖ ኃይሎች በርካታ የኮማንዶ አባላትን አሰልጥኖ ማስመረቃቸውን አስታውቀዋል። በሌላ በኩል ያገዛዙ የብልጽግና አመራር ታጅበው የሚጓዙበት ተሽከርካሪ ላይ በደረሰ አደጋ መሞታቸው ታውቋል። የክልሉ የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ በኩላቸው በአሸናፊነት ምዕራፍ ላይ እንገኛለን ያሉ ሲሆን አሁን ላይ ከአክራሪው የወያኔ ቡድንና ከሌሎች አካላት ጋር ሆኖ ስርዓቱን ለመቀየር ፋኖ እየሰራ ይገኛል ሲሉ ከሰዋል። በክልሉ ሰሜን ወሎ ዞን ሀብሮ ወረዳ ሌሊቱን የፋኖ ኃይሎች በከፈቱ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተሰምቷል። ፋኖ በወረዳው ጊራና ከተማ ሌሊቱ ውጊያ ከፍቶ ተኩስ ሲሰማ ማደሩን የተናገሩት የመረጃ ምንጮች በዚህም በከተማ የሚገኘው የአገዛዝ ፖሊስ ጣቢያ ወድሟል፣ 3 የብልጽግና የጸጥታ ሰዎችን በፋኖ ተይዘዋል ብለዋል። የጊራና ፖሊስ ጣቢያ ፋኖ በተፈጸመበት ጥቃት ሙሉ ለሙሉ መቃጠሉና መውደሙን የፋኖ ጥቃት ተከትሎም የአገዛዝ ጦር ፋፋም ጎራ ከሚገኘው ካምፕ ሆኖ ከባድ መሳሪያዎችን በዘፈቀደ ወደ ንጹሃን ምሪያዎች ተኩሷል ያሉት ነዋሪዎቹ በዚህም ንጹሃን ተገድለዋል ብለዋል። በተመሳሳይ በዞኑ ቆቦና ግዳን ወረዳዎች የተለያዩ አካባቢዎች ውጊያ መቀጠሉን የፋኖ የመረጃ ምንጮች አስታውቀዋል። በቆቦ ወረዳ ተኩለሽ ቀጠና ለተከታታይ ቀናት በቀጠለው ውጊያ ምክንያት ከቆቦ ከተማ ወደ ተኩለሽ ከተማ ያለው መንገድ ለትራንስፖርት ዝግ ሆኗል ተብሏል። በተያያዘም በግዳን ወረዳ 07 የተባለ አካባቢ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዘገበበት ውጊያ መደረጉን የታወቀው በአካባቢው በከባድ መሳሪያ የታገዘ ውጊያ ነው የተደረገው ያሉት የመረጃ ምንጮቻችን በዚህም የአገዛዝ ጦር ላይ ከፍተኛ ጉዳት ደርሶ ቀሪው ኃይል አካባቢ ለቆ ሸሽቷል ተብሏል። በውጊያው በፋኖ አባላት ላይ ከባድና ቀላል የአካል ጉዳት መድረሱን የመረጃ ምንጮች ጨምረው ተናግረዋል። በተመሳሳይ በጎንደር ቀጠና ዛሬ ከማልዳው 12 ሰዓት ጀምሮ ከባድ ውጊያ መቀስቀሱን አፋባ ጎንደር አጼ ፋሲል ክፍለ ጦር አስታውቋል። ውጊያው ይህ መረጃ እስከተጠናከረበት ጊዜ ድረስ የቀጠለ ሲሆን በተለይም በደቡብ ጎንደር ዞን መንጎዙር ዋንዛዬ እና ሀገረ ሰላም አካባቢ ሰብአዊና ቁሳዊ ጉዳት ተመዘገበበት ውጊያ የቀጠለው ነው ተብሏል። በሌላ በኩል በትላንት በስቲያ በምዕራብ ጎንደር መተማ ወረዳ መቃ አካባቢ ከመቶ በላይ ያገዛዙ ወታደሮች በቅማንት ኮሚቴ ታጣቂዎች መገደላቸው የሚታወስ ሲሆን የአድማ ብተና አባላት ያገዛዙ መከላከያ በታጣቂዎች እንድንመታ አድርጋቸዋል በሚል ተኩስ ከፍተውበታል ሲሉ የአካባቢው መረጃ ምንጮች ጨምረው ነግረውናል። በመከላከያ ላይ ተኩስ የከፈቱት የአድማ ብተና አባላት ጉዳት አድርሰዋል ያሉት የመረጃ ምንጮች መከላከያ ላይ ውጊያ የከፈቱት የአድማ ብተና አባላት ከነትጥቃቸው በአካባቢው የሚገኙ የፋኖ መዋቅርን ተቀላቅለዋል ብለዋል። በሌላ በኩል በፋኖ ቁጥጥር ስር በምትገኘው የደቡብ ጎንደር ዞን የመና መቀጠዋ ወረዳ የብልጽግና አስተዳዳሪ ሆነው ተሾመው የነበሩት አመራር በወታደሮች ታጅበው በሚንቀሳቀሱበት ተሽከርካሪ ላይ በደረሰ አደጋ ህይወታቸው ማለፉ ታውቋል። አመራሩ በመና መቀጠዋ አጃ ፋሲለደስ የተባለ አካባቢ ነው የመኪና አደጋ ደርሶባቸው ሞታቸው የታወቀው። በአደጋው ከአመራሩ በተጨማሪ እሳቸውን ሲያጅቡ የነበሩ ወታደሮች ሞተዋል ሲሉ የመረጃ ምንጮቻችን ነግረው በሌላ በኩል የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቀጠና ለወራት ያሰለጥናቸው ልዩ የፋኖ ኮማንዶች በዛሬው ዕለት ማስመረቁን አስታውቋል። በአፋባ ወሎ ቀጠና ዳንኤል አለሙ የኮማንዶ ማሰልጠኛ ማዕከል ለወራት ሲሰለጥኑ ቆይተዋል ያላቸው ከ600 በላይ የኮማንዶ ሰልጣኞችን ነው አፋባ አስመርቅ ያለው ሲል አስታወቀው። ሰልጣኞቹ የአፋባ ወሎ ቀጠና የወታደራዊ ስልጠና መምሪያ ኃላፊ ዮሴፍ አስማርና ምክትል ወታደራዊ ስልጠና መምሪያ ኃላፊ ጌታቸው ሲሳይ እንዲሁም የፋኖ አመራሩ ኮሎኔል ሞገስ ዘገየ ናቸው ቦታው ተገኝተው ያስመረቁ። በሌላ በኩል የአማራ ክልል የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ በአሸናፊነት ምዕራፍ ላይ እየደረስን እንገኛለን ሲሉ ተናግረዋል። አቶ ይርጋ በሀገር ደረጃ የገጠመን ጽንፈኝነት ለማክሰምና ከአሸናፊነት ምዕራፍ ላይ ለመድረስ በሁሉም ዘርፍ ብዙ ጥረት ተደርጎ የሀገረ መንግስት ግንባታው ፍሬ እያፈራ ነው ሲሉም ተደምጠዋል። በጽንፈኝነት ፖለቲካ በብዙ ትግል እያሸነፍነው ነው እያከሰምነው ነው አሁን ላይ በአሸናፊነት ምዕራፍ ላይ እየደረስን እንገኛለን ያሉት የብልጽግና አመራር ጽንፈኛ ሲል የጠሩት ኃይል ጫካ የገባው የአማራን ህዝብ ጥያቄ ላይ መለስ ነው ቢልም
ሰሞኑን የራያ የወልቃይትና የጠለምት ጉዳይ አይመለከተኝም በማለት ከአክራሪ ወያኔ ቡድንና ከሌሎች አካላት ጋር ሆኖ ስርዓቱን ለመቀየር እየሰራ ይገኛል ሲሉ ወንጅለዋል። አቶ ይርጋ የትኛውን አካል የራያ ወልቃይትና ጠለምት አይመለከተኝም እንዳለና መቼ ከወያኔ ጋር ሰራሁ እንዳለም ግን አለመጥቀሳቸውን ለማወቅ ተችሏል። በኢትዮጵያ ከፍተኛ የነዳጅ እጥረት መከሰቱ ተሰምቷል። ባለፈው ሳምንት ጀምሮ ከተሞች የነዳጅ እጥረት መከሰቱ የተሰማ ሲሆን የብልጽግናው አገዛዝ የነዳጅ ድጎማ ማንሳቱ ደግሞ የሀገሪቱን ኢኮኖሚ አውኳል ተብሏል። የነዳጅ ድጎማ መነሳትና እጥረት የሀገሪቱ ምጣኔ ሀብት እንቅስቃሴ እያወከ ነው ተብሏል። የኢትዮጵያ መንግስት ለነዳጅ ዘይት ያደርግ የነበረውን ድጎማ ሙሉ በሙሉ ማንሳቱ ያስከተለው የነዳጅ ዋጋ ንረትና እጥረት ወትሮም በቋፍ ያለውን የሀገሪቱን ኢኮኖሚ እንቅስቃሴ አውኮታል ነው የሚለው ዘገባዎች። ነጋዴዎች፣ ሾፌሮችና የክልል ባለስልጣናት ጭምር እንደሚሉት በየነዳጅ ማደያው በቂ ነዳጅ ባለመኖሩ የእርዳታ እህሎችና ሸቀጣሸቀጦች ከቦታ ቦታ ማመላለስ አልቻሉም። በተለያዩ የሀገሪቱ ከተማ ርዕሰ ከተሞች አዲስ አበባን ጨምሮ ካለፈው ሳምንት ማብቂያ ወዲህ በነዳጅ ማደያዎች ረጅም የመኪና ሰልፎች ይታያሉ ይላል ዶይቼ ቬለ። የነዳጅ ማደያ ባለቤቶች እንደሚሉት እጥረቱ የተፈጠረው የሚጠየቁትን ያህል ነዳጅ ዘይት ባለማግኘታቸው ነው። የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር ባለስልጣን ግን የነዳጅ አቅርቦት ችግር የለብኝም ባይ ነው። ባለስልጣናቱ እንደሚሉት እጥረቱ የተፈጠሩት ስግብግብና የኮንትሮባንድ ነጋዴዎች ናቸው ማለት ያመሃኛሉ። ይሁንና የትግራይ ክልል ጊዜያዊ አስተዳደር እንዳስታወቀው በያዝነው ሰኔ ወር ወደ ትግራይ መግባት ከነበረበት ነዳጅ ዘይት እስካሁን ክልሉ የደረሰው 27% ብቻ ነው። የኢትዮጵያ መንግስት ለነዳጅ ያደርገው የነበረውን ድጎማ ባለፈው ግንቦት ማብቂያ ሙሉ በሙሉ አንስቷል። ተንታኞች እንደሚሉት አልፎ አልፎ ከመቋረጡ በስተቀር ለተከታታይ ዘመናት ስልጣን ላይ የነበሩ የኢትዮጵያ መንግስታት ለነዳጅ ዘይት የሚያርጉት ድጎማ የጠቅላይ ሚኒስትር አብይ አህመድ መንግስት ያነሳው IMFን ከመሳሰሉ አበዳሪ ድርጅቶች በተደረገበት ጫናና ብድር መክፈል ባለመቻሉ ነው። ዘገባዎች እንደሚጠቁሙት ከሆነ ድጎማ በ2017 የመጀመሪያ መንፈቅ እስከ 137 ቢሊዮን ብር ደርሶ ነበር። አገዛዙ በአሁኑ ሰዓት ታዲያ መምላ ሀገሪቱ ያልተጠኑና ገቢ የማያስገኙ ፕሮጀክቶችን መገንባቱ ምሳሌ እንደ ኮሪደር ልማትና ቤተ መንግስት ግንባታ አይነቶቹ ለችግሩ እየሰፋ መሄድ ቀዳሚ አስተዋጽኦ አድርገዋል ተብሏል። የብልጽግና የጦርነት ፖሊሲና የቀጠለው የእርስ በርስ ጦርነት ደግሞ ተኪየለሽ ሰው ህይወትና የሀገሪቱን ኢኮኖሚ ማውደሙን የቀጠለ ሲሆን በአሁኑ ሰዓት የነዳጅ እጥረት ደግሞ አንዱ ችግር ሆኖ ተከስቷል። የኬንያ ከተሞች በተቃውሞ ሰልፈኞች ዛሬ ተጥለቅልቀው ውለዋል። ሰልፉን የሚመሩት አዲስ ወጣት የተባለው ቡድን ሲሆን ፖሊስ እርምጃ እየወሰደ ይገኛል የተባለው ወጣቶቹ በድፍረት ከሀገሪቱ መሪዎችና የጸጥታ ኃይሎች ጋር በተቃውሞ እየተፋለሙ ሲሆን መጻኢ ተስፋችን አትንጠቁን እያሉ ተቃውሞቻቸውን በፖለቲከኞቻቸው ላይ አሰምተዋል። የዛሬው ሰልፍ የተጠራው ታዲያ የኬንያ ጸጥታ አስከባሪዎች አምና የገደሏቸውን ተቃውሞ ሰልፈኞች ለመዘከር ነው ተብሏል። ባለፈው ዓመት መንግስት የቀረጥ ጭማሪ ለማድረግ መወሰኑን በመቃወም አደባባይ በወጡ ሰልፈኞች ላይ ጸጥታ አስከባሪዎች በከፈቱ ተኩስ በትንሹ 60 ሰልፈኞች ተገድለዋል። ሌሎች 20 ሰዎችም እስካሁን የደረሱበት አልታወቀም ይላሉ ዘገባዎች። የኬንያ ፕሬዝዳንት ዊሊያም ሩቶ የቀረጥ ጭማሪው ደንብ ቢሽሩትም ህዝቡ በተለይም ወጣቱ ሰልፈኞች መገደላቸውን አጥብቆ ማውገዙን አላቆመም። ሟቾቹን ለመዘከርና የፖሊስ እርምጃን ለመቃወም ዛሬ ናይሮቢ ውስጥ አደባባይ በወጡ ሰልፈኞችና በጸጥታ አስከባሪዎች መካከል በተደረገ ግጭት እስከ ማርፈጃው ድረስ ቢያንስ 10 በላይ ሰልፈኞች ቆስለዋል ተብሏል። ጸጥታ አስከባሪዎች የኬንያ ምክር ቤት ህንጻን፣ ቤተ መንግስቶችና ሌሎች መስሪያ ቤቶችን በሾሃማ ሽቦ አጥረው በጥብቅ እየጠበቁ ይገኛሉ። ናይሮቢ ውስጥ ግጭቱ ከተቀሰቀሰ በኋላ የኬንያ መገናኛ ዘዴዎች የተቃውሞ ሰልፉን ሂደትና የሰልፈኞችን ጥያቄ በቀጥታ እንዳያሰራጩ የሀገሪቱ መንግስት አዟል። ይሁንና አሶሼትድ ፕሬስ እንደዘገበው ከርዕሰ ከተማይቱ በተጨማሪ በሞምባሳ፣ ኪሲሙ፣ ናኩሩሩና ኒያሁሩሩ እንዲሁም ሌሎች ከተሞች በተቃውሞ ሰልፎች ተጥለቅልቀዋል። መነሻው መንግስት ሊያጸድቀው ጫና የደረሰው አዳዲስ ቀረጦችና ግብር ቢሆንም በርካቶችን ያጎሳቆለው የኑሮ ውድነት፣ ስራ አጥነትና ድህነት እንዲሁም ሙስና መከራችን ያሳየን ነው ያሉ ወጣቶች የሚያርጉት ተቃውሞን የሚለው ደግሞ ቢቢሲ ነው። ቢቢሲ መንግስት ገቢውን ለመጨመር ዳቦን ጨምሮ በምግብ ዘይት፣ የሴቶች ንጽህና መጠበቂያ፣ የሞባይል ስልኮች፣ ኮምፒውተሮች፣ ተሽከርካሪዎችና በሌሎች ምርቶችና አገልግሎቶች ላይ ቀረጥ ላይ ጭማሪ ያካተረ የፋይናንስ ህግን አውጥቷል። ፕሬዝዳንት ዊሊያም ሩቶ ወደ ስልጣን ከመጡ በኋላ ተደጋጋሚ ግብሮችን በመጨመር ያሰላቹት የኬንያ ህዝብ በተለይም ወጣቱ አሁን ቆርጧል ይላል ቢቢሲ። መሪዎቹ እየመሩ አይደለም፣ በድህነትና በስራ አጥነት እየማቀቀ ያለው ወጣት ጀርባውን እያጎበጡት ነው ይላሉ ይላል። ኬንያ ከዚህ ቀደም በርካታ ህዝባዊ ተቃውሞዎች ብታሳይም ያሁኑ ግን የለየለት ሆኖ መጥቷል ተብሏል። ከዚህ ቀደም የነበሩት የአደባባይ ተቃውሞዎች ያደራጁ የነበሩ ተፎካካሪ ፖለቲከኞች ነበሩ። ያሁኑ ግን ወጣቶች ማንም ሳይቀሰቅሰው ነው ለተቃውሞ ወደ አደባባይ የወጣው ይላል የቢቢሲ ዘገባ። የአንበሳውን ድርሻ የያዙት ጄንዚ ወይም ደግሞ ጄኔሬሽን ዙመርስ የሚሰኙት በ20ዎቹ የዕድሜ ክልል ውስጥ የሚገኙ የኬንያ ትውልድ አካላት ናቸው። በፍርሃት የተሸበቡ አይደሉም፣ ደፋር ናቸው፣ ስልጣን አያሳስባቸውም፣ ይጋተራሉ፣ በቴክኖሎጂ የተካኑ ናቸው ይላል ቢቢሲ በዘገባው። የዲጂታል ዘመን ልጆች ናቸው፣ ለጥያቄ የሰሉ ጭምር፣ አሻፈረኝ ባይነታቸውና ቢተኝነታቸውም የጸና ነው ሲል የኬንያን ወጣቶች ዘግቧል። ቤተሰቦቻቸው በድህነት
የሚያሸማቀቁ መዘዞችን ፈርተው ዝም ማለታቸው ልጆቻቸውን አይቀበሉትም የሚለው ቢቢሲ መጻኢ ተስፋችን አትንጠቁን እያሉ ወጣቶች ፖለቲከኞቻቸውን እየጠየቁ ይገኛሉ ብሏል። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት በርካታ ህጻናት መገደላቸውን ዶክተር ቴዎድሮስ አዳኖም ተናገሩ። በሱዳን ሆስፒታል በተፈጸመ አሰቃቂ ጥቃት አብዛኛው ህጻናት የጤና ባለሙያዎች ሆኑ 40 ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አዳኖም ገብረየስ ገልጸዋል ብሏል ቢቢሲ። በጤና ዘርፍ ላይ የሚደርሰው ጥቃት መቆም አለበት፣ ይህ ሊሰመርበት የሚገባ ነው ሲሉ ዶክተር ቴዎድሮስ በኤክስ ገጻቸውን ያሰፈሩት። ኮርዶፋን በተሰኘው ግዛት ምዕራባዊ ክፍል የሚገኘው አልሙጀላ ሆስፒታል ባለፈው ቅዳሜ ዕለት ነው ጥቃት ተፈጸመበት። ሆስፒታሉ 3ኛ ዓመት በያዘው የሱዳን የእርስ በርስ ጦርነት ተፋላሚ የሆኑ ጦርና ፈጥኖ ደራሽ ኃይሉ ከሚፋለሙባቸው ግንባሮች መካከል በቅርበት የሚገኝ ነው። የፈጥኖ ደራሽ ኃይሉ እንዲሁም ሁለት የሱዳን የሲቪል ድርጅቶች ጦሩን በሆስፒታሉ ላይ ጥቃት በመፈጸም ከሰውታል። ጦሩ በቀረበበት ውንጀላ ላይ እስካሁን የሰጠው አስተያየት ግን የለም። ደም አፋሳሽ የእርስ በርስ ጦርነት በዓለም የከፋ ሰብአዊ ቀውስ ያረሰ መሆኑን የተባበሩት መንግስታት ድርጅት በተደጋጋሚ ገልጿል። በጦርነቱ በዳርፉር የደረሰውን የዘር ማጥፋት ጨምሮ በአገሪቱ በሺዎች የሚቆጠሩ ህጻናት ተገድለውበታል። እንዲሁም በሚሊዮኖች የሚቆጠሩ ዜጎች አፈናቅሏል። በሁለቱም ወገኖች በህክምና ተቋማትና ሰራተኞች ላይ የጦር ወንጀል በመፈጸም መከሰሳቸውን ቢቢሲ አርበኛ መረጃ አይቷል። በሙግላድ የሚገኘው አልሙጃሊ ሆስፒታል በአካባቢው አገልግሎት የሚሰጥ ብቸኛ የጤና ተቋም ነበር ሲል የሱዳን ዶክተሮች ኔትወርክ ይፋ አድርጓል። በጥቃቱ ከተገደሉት ከ40 በላይ ሰዎች ውስጥ 6 ህጻናት እንዲሁም 5 የጤና ባለሙያዎች መሆናቸውን በሱዳን የሚገኘው የዓለም ጤና ድርጅት ጽሕፈት ቤት እሁድ ዕለት ይፋ አድርጓል። በርካታ ሰዎች መጎዳታቸውንም ጽሕፈት ቤቱ አክሏል። ሆስፒታሉ ወሳኝ የሚባሉ የኩላሊት እጥበት ወይም ደግሞ ዲያሊሲስን ጨምሮ ሌሎች አገልግሎቶችን ይሰጥ እንደነበረ በሁለቱ ተፋላሚ ወገኖች የሚፈጸሙ ጥሰቶችን የሚመዘግበው የአደጋ ጊዜ የህግ ባለሙያዎች ቡድን ገልጿል። የሱዳን ዶክተሮች ኔትወርክና የአደጋ ጊዜ የህግ ባለሙያዎች ቡድን ቅዳሜ ሆስፒታሉ ላይ የተፈጸመው ጥቃት ጥያቄ የሱዳን ጦር መሆኑን ይፋ አድርገዋል። ኔትወርኩ ለጥቃቱ ምክንያት ጦሩ በአልሙጃሊ ሆስፒታል የሰፈሩ የፈጥኖ ደራሽ ኃይል ተዋጊዎችን ለመግደል በሚል እንደሆነ ይገልጸዋል። ፈጥኖ ደራሽ ኃይሉን ሆስፒታሉ ላይ ተዋጊዎችን አስፍሯል ስለመባሉ የሰጠው ምላሽ የለም። የሱዳን ጦርም የዶክተሮችን ኔትወርክ ባቀረበበት ክስ ላይ እስካሁን ድረስ ያለው ነገር የለም። የተወዳጁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። ሰናይ ጊዜ እመኛለሁ።